ይህ በፍሎሪዳ የሚኖር ሰው በራሱ ላይ ፖሊስ ይጠራል። የደወለውም የገዛ ሴት ልጁንና 6 የልጅ ልጆቹን ገሎ ነበረ። ፖሊስም ሰውየውን ሊያስሩት ሲመጡ ራሱን አጠፋ። ይህ ነገር የተፈጠረው በ2014 ሲሆን የታሪኩ ባለቤት ዶን ስፒሪት ይባላል እና ዶን በትንሹ ቤት ውስጥ ከሴት ልጁና ከ6 የልጅ ልጆቹ ጋር ይኖር ነበረ እና ግን በአንድ በተረገመች ቀን ለፖሊስ አንድ ስልክ ይደወላል። ደዋዩም ዶን ስፒሪት ሲሆን ለፖሊሶቹ ሴት ልጁንና 6 የልጅ ልጆቹን እንደገደለ ነገራት። አንዷ የልጅ ልጁ ገና የ2 ወር ልጅ ነበረች። ዶንም ለፖሊስ ኦፕሬተሯ ፖሊስ ወደ ቤቱ እንድትልክና ግን ፖሊሶች ወደ ቤቱ ሲደርሱ ራሱ ላይ እንደሚተኩስ ነገራት። ፖሊሶችም ወደ ዶን ቤት በፍጥነት ደረሱ። ፖሊሶችም ወደ ዶን ቤት ሲሄዱ ዶን ሽጉጡን በማንሳት ራሱን አጠፋ። ፖሊሶችም ዶንን አልፈው ወደ ቤቱ ሲገቡ ቤቱ በሞቱ ልጆች የተሞላ ነበረ። ዶንም መላ ቤተሰቡን ገሏቸው ነበረ። ዶንም ከ911 ኦፕሬተሯ ጋር የተነጋገረውን ላሰማችሁ። 2550 Northwest, 25 Paris, Don Spears. Every one of them are dead. You said your name is Don Spirit? Yep. All right, Don, what kind of gun do you have? It doesn't matter what kind of gun I got. They're all dead, and then when you get here, I'll myself, and then you figure out what kind of gun it is. How long ago this happened, Don? I don't want to hear it, man. I'm done with everything. Just bring the mother out here, that's all. You got all the kids are dead in the house. Okay, how many people? Okay, how many people? 6 kids, 1 adult. 6 kids and 1 adult? Yeah. One of them is a baby. All right, Don. Is there any way you can stay on the phone with me till I get somebody there to help you? What's that? Can I have you stay on the phone with me? No, not that. I'm waiting for them to get here. When they get here, I'm going to shoot myself on my back step. All I'm doing is waiting for them. So you're sitting on your back steps? Yep. Okay, Don. I have been struggling so much and really depressed. ይህ ቲክቶክ ቪዲዮ የዚህ ሴት የመጨረሻዋ ነበረ። ይህች ሴት መላ ቤተሰቧን ከመጨፍጨፏ በፊት የቀረጸችው ነበረ። የ34 ዓመቷ ኤሚሊ ሎንግ በስልኳ ካሜራ ራሷን እየቀረጸች ለተመልካቾቿ አንድ ነገር ተናገረች። ይህች ሴት ከካሜራ ጀርባ ብዙ ነገር እያሳለፈች ትገኛለች። ባሏ ራያን በጭንቅላት ካንሰር እየተሰቃየ ይገኛል። እሷም በእሱ የሕክምና ወጪዎች ብዙ ብድሮችን ተበድራ ለመክፈል ተቸግራለች። በመስሪያ ቤቷም $660,000 ስትመዘብር ተይዛ ከስራ ተባራለች። በእነዚህ ሁሉ ጦረዶች የኤሚሊ ዓለም ተናግቶ ነበረ። ነገር ግን በኦገስት 18 2025 ሁሉም ነገር ይበቃኛል በማለት በቤቷ ውስጥ የነበረውን የእጅ ሽጉጥ በመያዝ በቤቷ መዞር ጀመረች። በመጀመሪያ ያገኘችው ራያንን ነበረ። ራያን በህመሙ ከሞት ጋር እየታገለ ነበረ። እሷም ሽጉጧን አቀባብላ በሽተኛውን ባሏን ገደለችው። በዚህም ያላቆመችው ኤሚሊ 2 ልጆቿን ከፊቷ እያየቻቸው የ8 ዓመቱን ፓርከርና የ6 ዓመቷን የሴት ልጇን ማሚ እያሏት በገዛ እናታቸው የሞትን ጽዋ ተጎነጩ። እናትየው ያለምንም ርኅራኄ ነበረ ጭንቅላታቸውን በላይ ገደለቻቸው። በቤት ውስጥ ግን አንድ የ3 ዓመት ልጅ ነበረ። እሱን ግን ሳትገለው ቀረች። ኤሚሊም በቤት ውስጥ ያሉትን ገላ ከጨረሰች በኋላ ሽጉጡን ወደ ራሷ ዙራ ራሷን አጠፋች። ፖሊሶች ከሰዓታት በኋላ ወደ ቤቱ ሲገቡ የተመለከቱት ነገር ዘግናኝ ነበረ። በቤት ውስጥ አንድ በሕይወት ያገኙት ነገር የሚያለቅሰውን የ3 ዓመት ሕፃን ልጅ ብቻ ነበረ። ጁን 13 2025 ሪዮ ቨርዴ ብራዚል። በዚህ ቤት ውስጥ ያለው ሲሲቲቪ ካሜራ ተሰብስበው የተቀመጡትን ቤተሰቦች እየቀረጸ ባለበት ሰዓት አንድ ነገር ተፈጠረ። የ2 ዓመት ልጃቸው ጠረጴዛ ላይ ያሉትን ነገሮች እያየ ባለበት ሰዓት 9 ሚሊ ሜትር የሆነውን ፒስተል ይመለከታል። ሽጉጡም በግዴለሽነት የተቀመጠ ሲሆን ልጁ ሽጉጡን በማንሳት በእነዛ ትንንሽ ጣቶቹ ይተኩሳል። ሁለቱ ቤተሰቦቹ ስልካቸውን እያዩ ልጃቸውን አላዩትም ነበረ። ልጁም ሽጉጡን የገዛ እናቱ ላይ ነበር የተኮሰው። ይህችም ሰላማዊ ምሽት ወደ ትልቅ ቅዠት ተለወጠች። የልጁ እናት የ37 ዓመቷ ዲቦራ ሮድሪጌዝ በተኩሱ ምክንያት ወደ ኋላ ወድቃ ደረቷን በመያዝ የሚፈሰውን ደሟን ለመቆጣጠር
ስትሞክር ይታያል። የዲቦራ ባል ሚስቱን ሮጦ ካያት በኋላ ወደ ካሜራው አቅጣጫ መጥቶ እርዳታ ጠራ። በዚሁ ሰዓትም የሲሲቲቪ ካሜራው ይቋረጣል። ዲቦራ በፍጥነት ወደ ሆስፒታል ብትወሰድም ጉዳቷ ከፍተኛ በመሆኑ ትሞታለች። ፖሊስ የቤተሰቡን ሽጉጥ በመውሰድ ቢመረምሩትም የአባትየው እንደሆነ ደርሰውበታል። የሲሲቲቪ ቅጂውን በመመልከት የራሳቸውን መላምት አስቀመጡ። ይህም አደጋ በቸልተኝነት የተፈጠረ ስለሆነ አባትየውን አላሰሩትም ነበረ። ነገር ግን በስህተት በሱ መሳሪያ ሰው በመሞቱና ሽጉጡን በጥንቃቄ ባለመያዙ ይከሰሳል። ክሱም በፍርድ ላይ ሆኖ እሱ ግን በነፃነት እንዲንቀሳቀስ ተፈቅዶለታል። ይህ አባት ከተፈረደበት ትንሽ የእስር ጊዜ ብቻ እንደሚሰጠው ብዙዎች ተናግረዋል። የ2 ዓመቱ ልጅ ግን ሰውን ገሎ በሰላም እየኖረው ይገኛል። ይህ ክስ አሁን ድረስ ክርክር ላይ ስለሆነ የእናንተን ፍርድ በኮሜንት ላይ አስቀምጡልኝ። ጁላይ 29 2024 ሳውስፖርት ኢንግላንድ። በአንድ ትንሽ የዳንስ ስቱዲዮ ውስጥ ሕፃናቶች እየተጫወቱ ይገኛሉ። አንዳንዶቹ ሲደንሱ፣ ሌሎች ደግሞ ብራስሌት በመስራት ላይ ነበሩ። ከሕፃናቶቹ መካከል የ9 ዓመቷ አሊስ ዳሲልቫ ትገኛለች። እሷም ከልጆቹ ጋር በምትጫወትበት ሰዓት የስቱዲዮ በር በኃይል ተከፈተ። በሩን ተከፍቶ በፊቱ ላይ ማክስ ያደረገ ልጅ ወደ ዳንስ ስቱዲዮ ገባ። ልጆቹ ይህ ልጅ አብሯቸው የሚሰራ ተማሪ መስሏቸው ነበረ። ነገር ግን ከሰከንዶች በኋላ ስቱዲዮ በሕፃናት ጩኸት ተሞላ። በሩም እየተከፈተ ወደ አስፓልቱ እየሮጡ ወጡ። ከልጆቹ መካከል የነበረችው አሊስም በሩን ከፍታ ወጣች። ብትወጣም ግን አሊስ ተወግታ ነበረ። ይህችም ልጅ መንገዱ ላይ ተዘለፍልፋ ወደቀች። እሷም በፍጥነት ወደ ሆስፒታል ተወሰደች። ነገር ግን በማግስቱ ጠዋት ከዚህ ዓለም በሕይወት ተለየች። የአሊስ ገዳይ የ17 ዓመቱ አክሴል ሩዳ ካባና ሲባል ፖሊስን ይህን ልጅ ያሰሩት በምርመራ ወቅትም ልጆቹ ስለሞቱ ደስ ብሎኛል ሲል ተናግሮ ነበረ። አክሴል ይህንን ወንጀል የፈጸመው ለበቀል ወይንም ለሌላ ዓላማ አልነበረም የገደላቸው። በውስጡ አድርግ ስላለው ብቻ ነበረ ይህንን ወንጀል የፈጸመው። በዚህም በፍርድ ቤት የሰራውን ወንጀል ተናዘዘ። 3 ግድያዎችና 10 የግድያ ሙከራዎችን መፈጸሙንም አመነ። ለሰራ ወንጀልም ይቅርታ አላለም። በዚህም በጃንዋሪ 23 2025 ዕድሜ ልክ ተፈረደበት። ቢያንስ 52 ዓመት ሊታሰር ይገባል ብለውም ፈርደውበታል። በዛሽ ቀን የ3 ልጆች ሕይወት ሲቀጠፍ የ6 ዓመቷ ቤቤ፣ የ7 ዓመቷ ኤልሲ እና የ9 ዓመቷ አሊስ ነበሩ ሟቾቹ። The offence of murder on counts 1, 2 and 3, the sentence must be custody for life. I'm required to fix the minimum term which he must serve in custody before he may apply to the parole board for his release. It will be for the board to decide if he is ever safe to be released into the community, and if ever he is, he will remain on licence for the rest of his life, subject to recall into custody if he breaches his licence terms. The minimum term I will fix will be a very substantial one, and the very least he will be detained, which will mean that he will serve almost the whole of his life in custody. I consider at this time that it is likely he will never be released.